ባንቻ አረዳድ ወንዶች የሴቶችን ሚስ አንደርስታንድ ያደረግ ነው የኢነር ፓወር ሊሆን ይችላል ከሆርሞን ጋር የተገናኙ ጉዳዮች ሊሆኑ ይችላሉ ምክንያቱም በወር ውስጥ የሚቀየሩ ነገሮች አሉ አሁን እርጉዝ ነሽ በእርግዝና ወቅት የሚመጡ ነገሮች አሉ ወንዶች አናረግዝም አናቆም ያንን ነገር ከዛ ደግሞ በአመት ውስጥም ሊኖር ይችላል ብቻ ከሆርሞን ጋር የተገናኙ ነገሮችና ወንዶች ያልተረዳናቸው የሴቶች ሚስ አንደርስታንድ ያደረግናቸው ነገሮች ምን ነገሮች ሊኖሩ ይችላሉ ወንዶች ለምንድን ያልተረዱን ወይም ደግሞ ሴቶችን ያልተረዷቸው ኢነር ፓወራቸውንም ሌላውንም ጨምሮ ላልከው ሁሉም ነገር ትምህርት ነው የሚፈልገው አይደል ሁሉን ነገር ልታውቅ አትችልም ስለዚህ ብዙ ጊዜ የሚሰጡ ትሬኒንጎች ውመን ኢምፓወርመንት ይባላል ሴቶች ብቻችንን ተሰብስበን በቃ ይሄ መለወጥ አለበት ለውጥ አይሆንም እኔ ለሴቶች ህይወታቸውን የተሻለ ማድረግ ከፈለግን ወንዶችም ኢንቮልቭድ ሆነው አብሮ ነው ትሬኒንጎቹ መውሰድ ያለባቸው ብዬ ነው የማስበው አብርሻውን እንደጠየከኝ የሆርሞናል ቼንጅ አለ እርግዝናው አለ ምን ያህል እናውቃለን አንደኛ ሴቶቹም ብዙ አያውቁትም ባይደወይ በደንብ አስባ አንብባ የተረዳች ካልሆነ ብዙዎቻችን አናውቀውም ያለውን ለውጥ ለምን እየተሰማኝ እንደሆነ ከወሊድ በፊት በወር አበባ ጊዜ ከዛ ከወሊድ በኋላ የሚሰሙንን ሳይኮሎጂካል ለውጦች ብዙ የዛን ያክል አዌርነሱ የለንም ገና እየተሰራበት ያለ ነገር ነው ስለዚህ አንደኛ እኛም ሴቶች አዌር መሆን ነው ማወቅ ነው ከዛ ደግሞ ከፓርትነራችን ጋር አብሮ መማር አብሮ ማንበብ ነው ለምሳሌ ባለቤቴ እኔ የሚሰሙኝን ነገሮች ሁሉ እኔ ካላወኩኝ ለምን አልተረዳኝም ልል አልችልም ስለዚህ አንድ ስለራሴ አነባለሁኝ አይደለም እንዲሁ ጀነራሊ ፕሬግናንሲ እያንዳንዱ አሁን 3ኛ ልጄ ላይ ነኝ በእያንዳንዱ ፕሬግናንሲ ይለዋወጣል ጸባያችን ምንድነው እየተሰማኝ ያለው አነባለሁ ለሱም ሼር አደርገዋለሁ እንዲረዳኝ በሌላው አንፃር ግን እኛ ውስጥ ያለውንም ነገር እንድንረዳ እኛ ራሳችን ሴቶች ራሳችን ላይ ያለንን ኢሜጃችንን መቀየር አለብን ኢሜጃችን ቀደም እንዳልኩ ትግል ሳይሆን ራሳችን ላይ መስራት አለብን ኦኬ በየቦታው እድሎች እንዲፈጠሩ እንፈልጋለን እኩል እድል እንዲመጣ እንፈልጋለን ስለዚህ ከኮታ ባሻገር ኮታ ተብሎ ሴቶች ይግቡ ከሚባለው ኮታ ባሻገር ምን ያህል ካፔብል ነኝ ራሴ ላይ ምን ያህል እየሰራው ነው ብላ መጀመሪያ ሴቷ ራሷ ላይ መስራት ነው ሁለተኛ ነገር ደግሞ ፈርምሊ ያንን ነገር በጎናችን ያሉት እንዲረዱን እንዲያውቁት መልካም በሆነ ፖላይት በሆነ መልኩ ማስተማር ነው ማስተማሩ ከየት ይጀምራል ካልከኝ እያንዳንዱ ያንተን ፖድካስት የሚከታተሉ ምን ያህል ወንድ ልጆች አሏቸው እያንዳንዷ እናት ወንድ ልጇ ላይ ብትሰራ አስበዋል ሀገራችን ምን ያህል እንደምትለወጥ ለምን አያግዘኝም ከሚል ልጆችሽ እንዲያግዙሽ ምን ያህል እድል ሰተሻቸዋል ቤት ውስጥ እንዲሰሩ ግን እንዲሁ በእንትም ላለን አንተ ሴት ነህ እንዴ እኔ እኮ ወንዱ ብቻ ሴቷ ብቻ አይደለችም ወንዱም እኮ አቢዩዝ ይደረጋል ኢሞሽኑን ከገለጸ እንደ ሴት ተብሎ ጀጅ ይደረጋል ስቴሪዮታይፒክ የሆነ ቲንኪንጎች ስላሉ ስለዚህ ምን ያህል ነው እድል እየሰጠናቸው ነው ሴት ልጆቻችን እንዲያጠኑ እኩል ከወንድ ልጆቻችን እኩል እንዲሰሩ ስራን ሼር እንዲያደርጉ ምን ፈልገው ትዳር አለ አይደል ያንን ትዳር እኛ ነን ሜክ የምናደርገው ስለዚህ የመጀመሪያው ሴቶች በደንብ ራሳችንን መረዳት ሁለተኛ እጃችን ላይ ነው ያለው ትውልድ ስንወልዳቸው በቃ ጎረምሳ እስኪሆኑ ድረስ እጄ ላይ ነው ያሉት ስለዚህ በደንብ ሼፕ የማድረግ እድል አለኝ ለህይወት ማስተካከል መፈልገዋል አይደል ሴቶች እኩል እንዲያገኙ ከፈለኩኝ ወንዶችንም በቤት ስራ ውስጥም በሌላውም ላይ በደንብ ኢንቮልቭ እንዲያደርጉ ማድረግ ፍቅርን ማስተማር ወንድ ማለት ስቴሪዮታይፕ ይሄ ኔጌቲቭ የሆነው ቲንኪንግ ወንዱ ጋር ብቻ አይደለም ያለው አብርሽ እኛ ራሳችን እቺ ወንዳ ወንድ ነች እንላለን ኦኬ እኔ የምምለው ነገር ነው ግን ወንዳ ወንድ ነች ምን ማለት ነው ሴት ማለት ሶፍት የሆነች እንትን ምን እንደወንድ እንትን ይልሻል ካልኳት መስመር ያበጀውበት ነገር አለ ስለዚህ ያንን ቲንኪንጋችንን እኛ ራሳችን መቀየር ልጆቻችን ላይ መቀየር የትዳር አጋራችን ላይ መቀየር ስለዚህ ለውጥ የሚመጣው ከየት ነው ከቤት ከዛ ደግሞ ወንድሞቻችንን እንግዲህ ሌላውንም ኢንቮልቭ ማድረግ በዚህ ዙሪያ ላይ የሚሰሩ ሰዎች እንደው አደራ ምለው ነገር ሴቶች ላይ ብቻ ብንሰራ ለውጥ አይመጣም ወንዶችም ላይ አብረን መስራት ትሬንድ ማድረግ የጤና ጉዳይ ላይ ስንሄድም አብረን
መሄድ ምን እየተሰማት እንዳለ ምን እንደሚያስፈልጋት ያለውን ነገር እንዲያግዟቸው እንዲረዷቸው ወንዶችንም አብሮ ሼር ማድረግ የበለጠ ኖሌጃችን እንዲጨምር ያደርጋል። ኢነር ፓወር ላይም ካልክ ይሄም it needs knowledge አይደል? ሁሉም ሰው ሲፈጠር ለወንድ ተብሎ የተሰጠ ለሴት ተብሎ የተሰጠ የለም። ኢነር ፓወር ያለህን የውስጥህን አቅም ማይንድ ሴትህን በመቀየር የምትጨምረው የምታሳድገው ፈልገህ የምታገኘው ነው። ስለዚህ ማንም ሰው ያንን ለማድረግ ዴዲኬትድ እስከሆነ ድረስ ያ ፓወር በውስጡ እንዳለው መረዳት እንጂ የሴት ፓወር የወንድ ፓወር የሚባል እስካሁን አልደረስኩበትም እና ያንን በክሊርሊ መረዳት ነው ብዬ ነው ማስበው። ብዙ ጊዜ አብሶ የሴት አመራሮች ቅድም ስታነሹ ነበረ ማስኩሊን የሆነ ፓወራቸውን ሲያወጡና ትንሽ ጠንከር ሲሉ ምናምን ይታያል። ከዛ ያንን ነገር ወደ ቤት ይዘው ሲመጡ እዛ ጋር ትንሽ ግጭቶች ይነሳሉ። ያለንን ይሄንን ፌሚኒን ፓርታችንን እንደገና ማስኩሊን የሆነውን ፓርታችንን በቦታው ያ ነገር በሚያስፈልግበት ቦታ እንድንጠቀም ምን ነገሮችን ሰጀስት አድርጊናለሽ? መሪ ቦታ ላይ ያሉ ሴቶች በጣም ኃይለኛ ናቸው ይባላል አይደል? ለምንድነው እንግዲህ ባይን የማይታይ ግላስ ሲሊንግ እንለዋለን። ግላስ ሲሊንግ ማለት ባይንህ አይታይም የለም ግን ጣሪያ ሆነ። ለምሳሌ ሴት ወደ ሊደርሺፕ ስትመጣ እንዳታልፍ የተደረጉባቸው አሉ። ሴትን ከመሪነት ይልቅ ኬር ጊቪንግ ላይ እንደሆነች አድርጎ የማየት ያ ሁሉ ማህበረሰብ ላይ መሰራት ያለበት ነገር ነው። እኛ ራሳችን ሰልፍ ዳውት እናደርጋለን። ስለዚህ ኤክስተርናልም ኢንተርናልም በውስጥም በውጭም መቀየር ያለባቸው ብዙ ነገሮች አሉ። እንደምንም ያንን አልፋ ሄደች ሴት ደግሞ ያንን መስኩሊን ፓወሯን እንድታሳይ የሚያደርጋት ስቲል ያስተሳሰባችን ችግር ነው። ስለዚህ በቃ አብራህ ካለቀሰች ይኸው ሴት መሪ ድሮም ምናምን ነው። ስለዚህ ኢሞሽን ቢኖራት ዋጥ ታደርጓለች። ስለዚህ ራሷን ሳይሆን የምትሆነው ያ የሳለችው ሊደር የሚባለው መስኩሊን እንትና ጸባዮች ያሉትን ነው የምትሆነው። ስለዚህ መጀመሪያው ራስን መሆን በሊደርሺፕ ላይ ራስን መሆንም ይቻላል። ሊደርሺፕ ማለት ጨንካኝነት አይደለም። ስለዚህ የመሪነትን ባህሪያት መጀመሪያ መረዳት ነው የሚያስፈልገው። የግድ ቁጡ መሆን አለብህ ወይ? ሰርቶ ማሰራት እኮ አይደለ? አብሮ ማገዝ ማለት ነው። ቅድም ያልናቸውን ባህሪዎች ማሳየት ነው። ስለዚህ የግድ ያንን ፕሩቭ ማድረግ አይጠበቅባትም። ግን ምንድነው ያለው ካልክ ደብል ስታንዳርድ ነው ለሴት ያለው። አንዴ እንኳን የሆነ ነገር ብታሳካ ደብል ነው ከወንዱ ላይ በለጠ ማሳየት አለበት። ስቲል በዛ የትራንስፎርማቲቭ ጉዞ ላይ ስላለን ስቲል ስለ ሴቶች ያለው አመለካከት እንደ ሀገር ብቻ ሳይሆን እንደ ዓለም ብዙ የሚሰራበት ነገር ስላለ ያንን ለማሳየት ብላ በምታደርገው ነገር ያልፈለገችው ባህሪዋ ነው እየወጣ የሚሄደው ማለት ነው። ቢሮ ላይ ያለውን ነገር ስንተው ኦኬ የሆነ ቦታ ላይ ሊደር ሆናለች፣ ወደ ቤቷ ስመጣ ያንን ነው ወይ ማሳየት ያለባት ነው። ለኔ ስራዎቼ ስልጣኔ መሪነቴ በሬ ላይ ነው የሚቀሩት። ልጆቼ ዶክተር አና እያሉ አይጠሩኝም። ማሚ ነኝ እኔ። ለባሌም ለልጆቹ ለእናትና ለአባቴ ደግሞ ልጃቸው ነኝ። የግድ ያንም ሁሉም ቦታ ላይ ማሳየት አይጠበቅም። እንደ ቦታው ነው የምትሆነው ማለት ነው። ስለዚህ በቤት ውስጥ ደግሞ ስቲል ሮል አለን። አብረን ሰፖርቲቭ ሆነን የምንኖርበት የሚያምር ባህልና የሚያምር ህይወት አለንና ቦሲነቱን ያለንን ጭንቀታችንን ስትረሱን ቁጣውን በተቻለ አቅም ከበር ውጭ አድርገን ነው ልንገባ የሚገባው። ቤት ውስጥ ልጆች ማየት ያለባቸው ያችን እናታቸውን ነው ያን አባታቸውን ነው። ግን ምን ይሆናል ያንን የተጫነንን ነገር ሁሉ ተሸክመን እንመጣና ልጆቻችን ላይ ነው የምንወጣው። ያ ሲሆን ምን ፍራስትሬቲንግ ነው። ብዙ ቢሮ ውስጥ የሚሰሩ ሴቶች አመራር ላይ ያሉት በቃ ልጆቻቸው እንዲፈሯቸው የሆነበት ምክንያት ያንን እንዴት ሃንድል ማድረግ እንደምንችል ስላልተማርን ነው። ስለዚህ ምን ማድረግ ይሻላል ካልከኝ ወደ ሊደርሺፕ እድል ተሰጥቶን የምንመጣ ሴቶችን ወንዶችንም ጨምሮ ወርክ ላይፍ ባላንሳችን እንዴት ነው ባላንስ ማድረግ የምንችለው፣ እንዴት ነው አክት ማድረግ ያለብን የሚለውን ትሬንድ ብንሆን የተሻለ ነው ብዬ አስባለሁኝ። ግዴታ ግን ሁሉም ቦታ ቁጡ፣ ሁሉም ቦታ ቦሲ፣ ሁሉም ቦታ ውጪ ላይ እንግዲህ የት ሀገር ፕሬዚደንት እንደሆነች አላቅም ቤቴ እኔ ሚስት ነኝ ነው ያለችው አይደለ? አገር ታስተዳድራለች፣ የጦር ኃይሏ ይንቀጠቀጥላታል፣ ቤት ውስጥ ግን ሚስት ነች። ስለዚህ ትክክለኛዋ ሴት ማለት መሆን ባለበት ቦታ ላይ የምትሆን ማለት ነው እንጂ ሁሉም ቦታ ላይ ስልጣኗን የምታሳይ አይደለም። ናይስ